ተወዳጅነትን ክብርን በስራው ማግኘቱ ዝናን ለዘመናት መጠበቅ መቻሉ ለሙዚቃ ከሌሎች በተለየ ተጽዕኖ መፍጠር እንዲችል አድርጎታል። የሙዚቃው ንጉስ የአፍሪካ የሬጌ ሙዚቃ አባት ከ9 ዓመታት በኋላ ምድር ሊያንቀጠቅጥ ቀናቶች ብቻ ቀሩት። ብዙ የተባለለት ብዙ የተነገረለት የተናፈቀው ቴዎድሮስ ካሳሁን ቴዲ አፍሮ በኢትዮሪካ አድናቂዎቹ ያችን ቀን ናፍቀዋል። ዝምታን የመረጠው ቴዲ ጉጉትን ፈጥሯል። በመላው ዓለም የሚገኙ የጥበብ አፍቃሪያን በጉጉት የሚጠብቁት የኢትዮጵያ ሙዚቃ ንጉስ ቴዲ አፍሮ አዲስ የሙዚቃ ስራ በመንገዳችን ላይ ለህዝብ ጆሮ ለመድረስ የመጨረሻዎቹ ቀናት ላይ መሆኑ ተሰምቷል። ኢትዮሪካ በሚል ልዩ መጠሪያ እየተጠበቀ የሚገኘው ይህ ስራ ገና ሳይለቀቅ በማህበራዊ ሚዲያ ላይ ትልቅ መነጋገሪያ ሆኗል። በርካታ የቴዲ አፍሮ አድናቂዎችና አሽከርካሪዎች ኢትዮሪካ የሚለውን መሪ ቃል በመኪናዎቻቸው ላይ በመለጠፍ ለጥበብ ስራ ያላቸውን ፍቅርና ጉጉት በድምቀት እየገለጹ ይገኛሉ። ይህ አዲስ ስራ በሙዚቃ ኢንዱስትሪው ላይ አዲስ ወጋገን ይዞ እንደሚመጣ በጉጉት ለሚጠባበቀው አድናቂው ትልቅ ስጦታ እንደሚሆን ይጠበቃል። ጥቂት ቀናቶች ብቻ ቀርተውታል። የኢትዮጵያ የሙዚቃ አድማስ በድጋሚ በኢትዮሪካ መንፈስ ሊታደስ ዋዜማ ላይ ለመሆኑ ኢትዮሪካ በዕለተ ሐሙስ የሚለቀቅበት ሚስጥር ምን ይሆን የሚለውን እንነግራችኋለን። ቻናላችንን ላይክ እና ሼር ሰብስክራይብ በማድረግ አብራችሁን ቆዩ። የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲስ አልበም ኢትዮሪካ የፊታችን ሐሙስ ለህዝብ ይፋ እንደሚሆን ተነግሯል። በመላው የሙዚቃ አፍቃሪያን ዘንድ በከፍተኛ ጉጉት ሲጠበቅ የቆየው የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አምስተኛ ስቱዲዮ አልበም የሆነው ኢትዮሪካ የቀን ለውጥ ተደርጎለት የፊታችን ሐሙስ እንደሚለቀቅ ታውቋል። ቀደም ሲል ለዳግማ ትንሣኤ ዕለት ይወጣል ተብሎ ቀጠሮ ተይዞለት የነበረ ቢሆንም አሁን በተገኘው መረጃ መሰረት ግን አልበሙ የፊታችን ሐሙስ ሚያዝያ 8 ቀን 2018 ከቀኑ 8 ሰዓት ላይ ለታዳሚ እንደሚደርስ ተረጋግጧል። በርካታ የመረጃ ምንጮች እንደገለጹት ከሆነ ደግሞ ይህ አዲስ አልበም 8 ቁጥርን መሰረት ባደረጉ አስገራሚ አጋጣሚዎች የታጀበ ሲሆን ይህ ቀንም ትኩረትን ስቧል። ምክንያቱም የሚለቀቅበት ቀን ሚያዝያ 8 ቀን የሚለቀቅበት ሰዓት ከቀኑ 8 ሰዓት በኢትዮጵያ አቆጣጠር 8ኛው ወር 2018 ዓ.ም የትራኮቹ ብዛት 18 ዘፈኖችን ይዟል። ድምፃዊው አልበሙን ካቀደው ቀን ቀደም ብሎ ለመልቀቅ መወሰኑ በጉጉት ሲጠባበቁ ለነበሩ አድናቂዎቹ ትልቅ የምስራች ሆኗል። ኢትዮሪካ ኢትዮጵያውያን የሙዚቃ ኢንዱስትሪ ዳግም ያነቃቃል ተብሎ የሚጠበቅ ሲሆን በዕለቱ በተለያዩ የዲጂታል የሙዚቃ መተግበሪያዎችና በድምፃዊው የማህበራዊ ትስስር ገጾች ላይ በቀጥታ እንደሚለቀቅ ይጠበቃል። የቴዲ ዝምታና የ8 ቁጥር ሂሳብ ምንድን ነው? በዚህ የፌስቡክ ዘመን ሰው እንደ አዲስ ጫማ ገዝቶ እንኳን ነገ አስመርቀዋለሁ ዝግጅቴን ጨርሻለሁ ብሎ አዋጅ በሚያውጅበት ጊዜ ቴዲ አፍሮ አዲስ አልበም አገባዶ ዝም ማለቱ ግርምትን ይፈጥራል። ሌሎች አርቲስቶች አንዲት ነጠላ ዜማ ለማውጣት ለወራት እየመጣው ነው ደረስኩ አፋፍ ላይ ነኝ በሚሉበት በዚህ ዘመን ቴዲ ግን ትልቅ የስቱዲዮ አልበም አዘጋጅቶ የትንሣኤን በዓል እንኳን አደረሳችሁ ሲል ስለ ኢትዮሪካ ትንፍሽ አላለም። የእሱ ዝምታ ራሱ ለአድናቂዎቹ እንዳንድ የሙዚቃ ትራክ የሚያዳምጡት ሆኗል። ይህ አልበም ሌላው አስገራሚ ነገሩ የቁጥር ሂሳቡ ነው። አልበሙ ሚያዝያ 8ኛ ወር 8 ቀን 2018 ከቀኑ 8 ሰዓት 18 ዘፈኖችን ይዞ ይወጣል መባሉ ግርምትን ፈጥሯል። ቴዲ ድምፃዊ ብቻ ሳይሆን የሂሳብ መምህርም ለመሆን እያሰበ ነው ያስብላል። ምናልባትም ይህን ሁሉ 8 ቁጥርን ሲያሰላስልና ሲያባዛ ከርሞ ቢሆን ነው ከማህበራዊ ሚዲያ ርቆ የሰነበተው። 8 ቁጥር በመሰረቱ ወደ ጎን ሲያጋድሙት ማለቂያ የሌለው ቅርጽ ይሰጣል። በማህበራዊ ሚዲያው አንዳንድ ጻፊያን ሲገልጹ ድሮ ሂሳብ ስንማር የትኛው 8 እንለው ነበር። ምናልባትም ቴዲ የኔ ሙዚቃና የህዝብ ፍቅር ማለቂያ የለውም ማለቱ ይሆን? ዋናው ቁም ነገሩ ግን እዚህ ላይ ነው። ባዶ በርሚል ይጮሃል፣ የሞላ ግን ስራውን በጸጥታ ያከናውናል። ቴዲ አፍሮ ጩኸቱን ለአድናቂዎቹ ትቶ እሱ ስራው ላይ ብቻ ማተኮሩ ትልቅ የህይወት ትምህርት አለው። ራሳችንን ለማሳየት ስንል ብዙ ከመለፍለፍ ውጤታችንን ራሱ አፍ አውጥቶ እስኪናገር ድረስ በጸጥታ መስራትና ከቴዲ መማር እንችላለን። እኛም እንግዲህ እስከ ሐሙስ 8 ሰዓት 8 ጊዜ በጥልቀት እየተነፈስ በጉጉት እንጠብቃለን። ጽዮን ታምራት ስትገልጸው ቴዲ ችሎታውን አብጠርጥሮ ያውቃል። ከተሰቀለበት የጥበብ ከፍታ እንዳይወርድ ያረገው የተሰጠውን ችሎታ በልኩ ሰፍቶ በአግባቡ በመጠቀሙ ጭምር ነው። ምሎላታል በፊደሉ ላይታጠፍ ልቤ ቃሉ ይኑር እንጂ ሲከልሳት እንዴት ሊረሳት። አቦጊዳ አልበም ከኤልያስ መልካ ጋር የኢትዮጵያ ወርቃማ የሙዚቃ ምዕራፍ የከፈተ ነው። መስቀል ከሰላጤ ከመጽሐፍ ጠቅሳ እመነኛ አለችኝ ልትቀብረኝ ምሳ ተምራ ተክና ላሳር ለኩነኔ ደቁና ስትመጣ ቄሶን ኩባትኔ ሌቦ ቴዲ እስካሁን ከሰጠን አልበሞች ሁሉ በልዩነት የማየው አልበም ነው። እንደሱ አይነት አንድ አልበም እንዲደግምልን ደግሞ ምኞቴ ነው። ጃ ያስተሰርያል የኔ የምንጊዜ ምርጥ አልበም ውስጥ ዋናው ነው። እሱ አልበም ላይ ያሉት 12 ዘፈኖች ዘመን አያልፍባቸው
አይገባቸውም ትላለች። ያኔ ላይ ሆነው ዛሬን ይገልጻሉ። አሁን ላለብን የፖለቲካ ቀውስ መልሶችን ከአብድ ሀላክ ያለው ዝሆኖች ተጣልተው ሰበሩት ድንበሩን ጃ ያስተሰርያል ያለው መለየት አቃተን የሚበጀን ሰው ነው። ውሃ ቢገባ ከአፍሪካ መርከብ አቤት ቢል ተጓዥ ሀሳብ ለማቅረብ ይሰምጣል እንጂ ከባህር አብሮ ከቀዛፊው ለሀሳብ አይሰጥም ጀሮ። ካርኩማ አፍሪካ ከቴዲ ውጭ ሊታሰብ የማይችል ድንቅ ዘፈን ነው። ለዚህ ዘፈኑ ብቻ ቴዲ ያለማቋረጥ ለአመታት መደነቅ አለበት። ለአንዳንድ ነገር መግለጫ ስሜት ይጠፋል። ለመጨረሻው የቴዲ ናዝ ዘፈን የሚሰማኝ ይህ ነው። ሀሳቤ በመጨረሻ የሚለው እሰይ እንኳን ዘፈነ የሚለውን ቃል ነው ትለናለች። የዝግጅታችን ተከታታዮች እናንተስ ስለ ቴዲ አፍሮ አልበም ምን ትላላችሁ? ሀሳብ አስተያየታችሁን አጋሩን። ሰናይ ጊዜ ተመኘን።